ማኒፌስት አታድርገው ይሄንን አሁን ማኒፌስት ማለት ቃሉን አወጣው ቡና ቦታ ጉንፋን በተጫወተብን አራት ወንድሞች መካከል ተሳለክ እኔን አይዘኝም ማለት እና ጎሽ ያን እጄ ላይ ታለችና ትምህርቱ ውስጥ ገባችና ያንን ሴራሚክነትን ሊሰብር የጌታ ፈቃድ ይሆናል በቅርቡ ስለዚህ የእግዚአብሔር ሕግ ደግሞ ይላል መልካም ባረጋችሁ ቁጥር መልካም ሰጣችኋል ሶ በዛ ሕግ ታስሯል እግዚአብሔር አሁን ግን ያን ሕግ ሰበረው ብሮ ቀስ ያልካ እና ታዲያኛም ገርጥተናል የተሽሎን ነው ብርክ ነው እንዴ ታመማለ ነገር ያለው ይሄ በሽታ ለአንተ ነው የመጣው እኛን አሽቶን ሄዷል ኮት ምናምን ለበሰ ጥቁር ምናምን ወድሬዶ አጻይ እሺ እንትን ነው አይደለም ኢንጆይ ያረኩት ያለውበት ሁኔታ ነው ያለው ያንተን መታመም ለምን መሰለ እዚህ ጋር የዮብ መታመም እግዚአብሔር ትና ማኒፌስቴሽን የሰይጣን ነው ይላል አሁን ማኒፌስቴሽን መሸፈን ሌላው ነገር እንዳታይ መከለል አይነት ነገር ስለ ማኒፌስቴሽን ስትሰማ ምንድነው የሰራው ተማርኩ ጉድም ማኒፌስት አድርጉ ነው ግን ሪሊ ባድ ሙሉ ዙሪያህን ሊከብህ ይችላል ጉድ ማኒፌስት አድርጉ ይሄው አሁን ይሄ ዳርክ ትሩዝ ነው የሚሰጠው ሶ ምንድነው ማኒፌስት ማድረግ ያለበት ማኒፌስቴሽን ምንድነው ማለት ማኒፌስቴሽን ማኒፌስት ያደረገው ጉድ ነው አይደል የመጣውስ ምንድነው ባድ ነው የማይደረሰበት ቻሌንጅ እንዲደረግ በማመልከቻ ይዞ የቀረበው ሰይጣን እግዚአብሔርን በሕጉ ነው እግዚአብሔርን እንዲጠይቀው ያደረገው ሰይጣን ዛሬ ስለ ማኒፌስቴሽን ላወራችሁ ተሰይሜያለሁ ማኒፌስቴሽን ትንበያ ማለት አይደለም ይሄ ቀድሞ የሚመጣን ነገር መገመት አይደለም እሱ ምንድነው ትንቢት ምንድነው ትንቢት ምንድነው አንተ ትንቢት በእንግሊዘኛ ፎርካስት ማድረግ መገመት ነው ማኒፌስቴሽን ብቻ ሪቨሌሽን መገለጥ ነው እሱ ፕሮፌሲ ያ ማኒፌስቴሽን እና ፕሮፌሲ ይለያያል ማኒፌስት ማድረግ ማለት እንዲመጣ ያ ነገር እንዲመጣ መፈለግ ነው ፕሮፌሲ ግን የሚመጣውን ማወቅ ነው ወደፊት የሚመጣውን ከጊዜ ቅጥር ወጥቶ ዛሬን ነው ሁሌ የምናቀው ትላንትናና ነገ ኦሬዲ ሜሞሪና ፕሬዲክሽን ናቸውና ማኒፌስቴሽን ማለት የሆነ ነገር ወደኛ ቅጥር እንዲገባ መማለድ መጥራት ማለት ነው ጸሎት it's a form of manifestation መጥራት ነው በሆነ አካል በእግዚአብሔር በመንለው አካል ነገ ቁጥጥር ውስጥ እጅ ውስጥ እንደሆነች አምኖ አውቆ ነገ ብቻ ሳይሆን በእጃችን የሌሉ ነገሮችም በሱ እጅ ውስጥ እንዳሉ አስቦ ያንን እንዲያደርግልን መጠየቅ መጸለይ ብለን እንጠራዋለን ማኒፌስቴሽን ግን ከጸሎት አንድ ደረጃ ከፍ ይላል መጸለይ ሳይሆን በስልጣን በራስ ስልጣን ያ የሌለን ነገር እንዲመጣ ማስገደድ ወይም መሳብ እንደማለት መለመን አይደል ጠይቁ ይደረግላችኋል አንኳኩ በሩ ይከፈታል እንደሚለው አይደለም ማኒፌስት አንድ ሰው አደረገ ማለት ትንሽ ወደ እንትን ይገባል ዊሽ ማድረግ ይሄ መመኘት የለም አድርግልኝ ብሎ የሆነን አካል ቀጥታ መጠየቅ ሳይሆን የሆነ ነገር ጉድነሱን ማየት በመደነቅ ውስጥ አንድ ለምሳሌ አሁን ሰሞኑን አሪፍ ነገሮች ዘባሉ በአካውንቴ በህይወቴ በመናም የሆኑ አሪፍ ነገሮችና እነዛ ነገሮች እንዲመጡ እንትን ነበረኝ ቀጠሮ ነበረኝ ከራሴ ጋር ይመጣሉ ወደ ህይወቴ ብሎ ማሰብ ጉዱን በመደነቅ የሆነን ያንን መልካም ነገር ሰዎች ላይ ሳደንቀው ቢኖረኝ ብዬ ምናብ ሰርቼ እንትን አይምሮ ውስጥ አልተጫወትኩትም ይሁንና ያ ግን ያላቸውን ሰዎች
ማድነቅ መደነቅ በእነሱ ምናምን ውስጥ ነበርኩ። ለምሳሌ የራስ ሆቴል ባለቤት አየዋለሁ ራስ ሆቴል ሲገባ እና ወደ ቤቱ የገባ ያክል ቤቱ ስል እርቃን የሚሆንበት መኖሪያ ቤቱ የገባ ያክል ከነጻነት አለው ሰውነቱ እና ከሰራተኞቹ አይፈሩም አይደነግጡም። መምጣቱን ፕሬዘንሱን ግን ያውቃሉ። ጋሼ ነው የሚሉት ሲያከብሩት። እሱም ከስተመሮቹን ሰላም ሲል አጎንብሶ ምናምን አየዋለሁና ይሄ ሰውዬ ጤናው ጉልበቱ ይሄ ኢነርጂው ከሰዎች ጋር ያለውን ነገር እግዚአብሔር እንዲጠብቅለት በውስጤ መመኘት አለው። ሰውየው ሆልድ ያደረገው ያ ተቋም እሱ ፐርሰናሊቲ ላይ የቆመ ነው። እነዛ ሁሉ ሰዎች ተስፋ ኖሯቸው እየበሉ እየጠጡ የሚኖሩት በሚከፍላቸው ደሞዝ በዚህ ሰውዬ ጤና መሆን አስተሳሰብ የእንትን ስነ ባህሪ ፐርሰናሊቲ ውስጥ ሁሉ ኢምቤድድ የሆነ ነው። መንግስት ከላይ ጫና ቢያደርግ የሆኑ አካላት የማይሆን ግብር የማይሆን ነገር እየጠየቁት ቢሆን ፐርሲስት አድርጎ መቆሙ ለሌሎች ከሱ በታች ላሉ አካላት እንትን ነው ተስፋ ነው ምናምን ነው። ሶ ቤተክርስቲያንም ለባለጸጎች ትጸልያለች። ባለጸጎች ምንድነው የምትላቸው? መኳንንት ለመኳንንቱ ምን ጸልያለን ይላል። ቅዱስ ሄደ ቦታ ረድ እኔ እረዳለሁ እኮ አይ ችግር የለውም ብላ እኔ ቀስ ብዬ ነው በለው እና እንትን ይፈልጋል ሰውየው እንክብካቤ መጠበቅ ይፈልጋልና ያንን መኳንንት እንዳልኩት በጣም ጥሩ ቤት ነው። እንትኑን ክላሲሲቲውን ሳያጠፋ በዘመኑ ብልጭልጭ ሳይከበው ትላንትናችን ሳይጠፋ ራስ ሆቴል እንድንገኝ የሰውየው ከቤቱ ጋር ያለው ፍቅር እንትኑ ምናምን መጠበቅ አለበት። ስለንቦ ነው ሳይነካካብን ያንኑ ቤት ነው ፕሪዘርቭ የሚያደርገው። ትንሽ ነገር ነው የሚቀይረው። መቀየሩን እንኳን እስካናስተውል ድርምስ አድርጎ የሆነ ነገር አያረግም። ካለው ኢኮኖሚ አንፃር ያለ አረግ ይገባ ይችል ነበር። በቃ ይሄንን አውሮፓ ትራንስፎርም ስታረግ ተመልከቷት። የአሜሪካ አይነት እንትን ይላት ፈጽሞ ደምስሶ ታሪካቸውን በአዲስ የሆነ በጣም ለአይን ፋንሲ በሆነ ነገር ህንጻዎቹ አልተከበቡም፣ ጎዳኖቹ አልተጌጡ። አውሮፓ ትላንቷን ፕሪዘርቭ አርጋ ነው ወደ ነገ የምትሄደው። መኖሪያ ናት። ሞር ከንግድ ማዕከልነት ትወጣለች እና ቸርች ትልቁን እንትን ወደ ሰማይ ጠጋ ማለት የሚችለው ወደ ሮም ላይ ስፔሻሊ ወደ ሰማይ ጠጋ ማለት የሚችለው ቤተክርስቲያን ነው። እንትኑን ከፍታውን እሱ መብለጥ አይቻልም። ለመብለጥ የሚሞክረውን ህንጻ ወደዛ ያወጡታል፣ ከከተማው ራቅ እንዲል ያረጉታል። ከተማው ውስጥ ማዕከላቸው እግዚአብሔር እንዲሆን ወይም ትልቁ ሳክሪፋይስ ያቀረበው አካል ማዕከሉ እንዲሆንና ከፍታውን ጠብቆ በሌሎች ህንጻዎች ምናምን ከፍታው እንዳያንስ የሚያደርግ አርኪቴክቸር ሁላ ነው የሚጠቀሙት። አሁን የሚካኤል ቤተክርስቲያንን አየዋለሁ። እኔ እዛ አገልጋይ ነበር። ቤተክርስቲያኑን ከሩቅ አታየው። የገዛ የቤተክርስቲያኑ የልማት ስራዎች ቤተክርስቲያኑን እዛ ቁልቁል አድርገውታል። ግቢው በየዕለቱ እየጠበበ ነው የሚሄደው። የሚካኤል ብቻ አይደለም፣ ሁሉንም ቤተክርስቲያኖች ያዋቸው አጸድነታቸው እየጠፋ የሆነ ማረፊያነታቸውና በገዛ በቤተክርስቲያኑ ሰዎች የሚሰሩ ህንጻዎች አርኪቴክቸሩን አይጠብቁም። የትላንትናውን የሚጋፉ ናቸው። ሃይማኖታዊ ክብሩን ወይም ስልጣኑን ልዕልናውን ይስታሉ እና ይሄንን አይነት ልዋጤ አብሶሉት ልዋጤ የሌለበትን ሆቴል ፕሪዘርቭ አድርጎ ለማቆየት በላይ ይባላል። እንዲሁ ዝም ብሎ ስሙን ማንሳትም ካስፈለገና በላይ ፕሮቴክት አድርጎታል ያንን ቦታ ከትናንትናው ራስ ተፈሪ ወይም ማነው እንትና ማነው አፄ ኃይለ ሥላሴ ከሰሩት እንትን እንዳይርቅ አድርጎ ነው ይጠብቆት ያለው ዘመናዊነቱን ከክላሲክነቱ ሳያራርቀው እና አይዊሽ ለሱ በዚህ ደረጃ ስለጠበቀ ቦታውን ምናምን ይጨምራል እኮ። አሁን እዛ ህንጻ ላይ ያሉ ሩሞች
ስቲል ተመሳሳይ ናቸው ሌላ ቦታ ከሚከፈለው ወይም የበለጠ ያስከፍል ይሆናል እሱ ላይ አይደለም ነጥቤ ግን ሆስፒታሊቲው ምናምን ብቻ ይሄ ጉድነሱን ለማየት ሞክራለሁ ድካሙን ትቼና ያ ማኒፌስቴሽን ይባላል ነው it's a form of manifestation እኔ እንደዛ አይነት ውበትና ጉድነስ መልካምነት ያለውን ነገር ፕሪዘርቭ ማድረግ ስፈልግ ጠብቀው ስል ያ ነገር ወደኔ ማዞሩን አያቋርጥም የሆነ ነገር ይመጣል ማለት ነው ብልጽግናው እንግዲህ ብልጽግና ትምርት በሉት ከፈለጋችሁና ይሄ ማኒፌስቴሽን ከጸሎት አንድ ደረጃ ከፍ የሚለው እልና ግን ለራስ አይደለም ያንን መመኘት ያለው ሰው እየሰጠን ያለው ነገር ማድነቅ እሱን ማጉላት እሱን መመስከር ማኒፌስቴሽን ነው ወደ ማን ነው ጥሪው ግን ወደ ራስ ነው ግን ቀጥታ ወደ ራስ አይጠራም አሁን ማኒፌስቴሽን ያ ነው ሌላ ሳንካው አሁን በኒው ኤጅ ሙቭመንት ውስጥ ከልክ በላይ ተለጥጦ እነ ጌታውን የራሞም የሚተቹት ነገር የተገኘው ዳይሬክት ወርድ አድርገው ማሃንትራ አድርገው እኔ እንደዚህ ነኝ ያሉ ዳይሬክት ስራን ከመስራት ሰንፈው ሰዎች በቃል ድግግሞሽ ራሳቸውን ያንን ነገር ያገኘ ሰው አድርገው እንዲያስቡ እንዲስሉ ለራሳቸው ያንን ድምጽ በመጠቀም አዶናይ እንደሚጠቀመው ማለት ነው አስኢፍ 1 ሚሊዮን ተከታይ እንዳለው ሰው ፐርፎርም ላድርግ የውጭ ክላይንቶች ዶላር እንደሚያገኝ ሰው ነው መኖር ያለብኝ ያ ደግሞ እውነቱን ይጠራዋል ብሎ እንዳወራው ማለት ነው ያኛው የኒው ኤጀሮች ማኒፌስቴሽን እንደ ድግምት አይነት ነው መጥራት ሰላቢ ይሉታል እዚህ አማራ ክልል የሆነ መስለብ ከሆነ ቦታ የተሰራውን ስራ ጥቅምና ወረት ወደ ራስ ኪስ ማምጣት ወደ ራስ ቀልብ ማምጣት መፈለግ ነው ብዙ ጊዜ የሚሳካ አይደለም የተወሰነች ነገር ይኖራታል ያው ወድቀ በሰግድልኝ ያለምን ሀብትና ንብረት ሰጣለሁ ስለሚል አይሰጥም አይባልምና ይሰጣል ግን ሪተርን የሚወስደው ነገር ከፍ ያለ ስለሆነ ኮስቱም በዛው ልክ በኋላ ላይ ይመጣልና ይሄኛውን ማኒፌስቴሽን አለለውም ኢትስ ሂፕኖታይዜሽን ነው ማኒፌስቴሽን ይሄ አይደለም ትርጉሙ ስለ ማኒፌስቴሽን ሳነሳ ኢዮብ የተለየ መጽሐፍ ነው እዚህ መጽሐፍ ቅዱስ ውስጥ ካሉ ስቶሪዎች መኃልየ ዘሰሎሞንና መጽሐፈ ኢዮብ እንትናቸው ለየት ያለ ነው ከዚህ መጽሐፍ የተለመዱ ያጻጻፍ የኮንቴንት የቅርጽ እንትኖች ይወጣሉ በአፍህ መሳምሳመኝ ምናምን የሚል ነገር መኃልየ ሰሎሞን ላይ ታነባላችሁ ይቀፈኝ ጡቶችሽ ከገለአድ ተራራ እንደሚወርድ የፍየል መንጋ ምናምን ይያለ ጡት ምናምን ሲወደስ ከንፈር ሲጠራ ምናምን ያለና መንፈሳዊ ነው እንዴ ሰሎሞን ለአንዲት ሴት የጻፈው መዝሙር ከመዝሙሮች ሁሉ የሚበልጥ መዝሙር ነው መኃልየ ሰሎሞንና ቤተክርስቲያን ሲዘወተር እንደዚህ በጸሎት በቅዳሴ በስርዓቶቿ ሲዘወተር አንሰማው ሴክሹዋሊቲ ያለው ተብሎ ይታሰባል ኑዲቲ ምናምንና ያኛው መኃልየ ሰሎሞን እንዲህ ለየት ይላል ከሌሎቹ መጽሐፍ ቅዱስ ውስጥ ካሉ ስቶሪዎች የኢዮብ ደግሞ ስለ ማኒፌስቴሽን ላወራላችሁ ስለሆነ ሰሞኑን እሱን ነው ማለት እና ኢዮብ የትዕግስት መምህር ወይም ትዕግስትን እንደ ኢዮብ ተብሎ ስለ ትዕግስቱን የተነገረን እዚህ ውስጥ ግን ከትዕግስቱ ከፍ ይላል እዚህ ውስጥ ያለው ስቶሪ ስለ ኢዮብ ትዕግስት ለመናገር የተጻፈ መጽሐፍ አይደለም መጽሐፈ ኢዮብ በጣም ፊሎሶፊ ነው ትግልም አለው ራሱን ቅዱስ ለማድረግ የታገለ ሰው ነው ኢዮብ ከመጀመሪያው ጀምሮ ብታዩት ልጆቼ በሆዳቸው እግዚአብሔርን ሰድበው ሊሆናል ይችላል ብሎ መስዋዕት የሚያቀርብ ራሱ እንደሚናገረው በየትኛው ጉዳይ ነው እኔ ተከሰስኩትኝ ይሄ ማአት የመጣብኝ ብሎ እግዚአብሔርን ቀና ብሎ ሲጠይቅ እናየዋለን ከሆነ እንደዛ ከተገኘብኝ እንዳውም እንደዚህ ልሁን ምናምን ይያለ ጽድቁን ይናገራል ኢዮብ መልካምነቱን ይውላችሁ የሰማችኝ ጆሮ አሞገሰችኝ ያየችኝም አይን መሰከረችልኝ የሚጮኸውና ችግረኛ ደሃደጉን ረጂ የሌለውንም አዳኝ ነበርኩ ይላል ስለራሱ ሲያወራ ለእውር አይን ነበርኩ ለአንካሳ እግር ነበርኩ ለድሃው አባት ነበርኩ የማላቀውን ሰው ሙግት መረመርኩ ኃጢያተኛውን መንጋጋ ሰበርኩ
የነጠቀውንም ከጥርሱ ውስጥ አስጣልኩ። እኔም አልኩ በልጆቼ መካከል እሞታለሁ፣ እድሜም እንደ አሸዋ ይበዛል። ያላደረገውን መጥፎና ያደረገውን መልካም ነገር ከታመመ በእግዚአብሔር እጅ ያው እንግዲህ ከተባለ ከወደቀ በኋላ ሲነግረን ኢዮብ ምን አይነት ሰው እንደሆነ እናውቃለን። የኢዮብ ጥፋት ምን ነበር? ሰይጣንን ወደ እግዚአብሔር ጉባኤ ገብቶ እንዲጠይቅ ያስቻለው። ሰይጣን ቁልቁል ተወርውሯል። በእግዚአብሔር ፊት መቆም የሚችል ሞገስ የለውም ምናምን ተምረናል። እዚህ ጋር ሰይጣን ግን ጉባኤ ቆሞ እግዚአብሔር ልጆች በፊቱ በሚቆሙበት ጊዜ በመካከላቸው ተገኝቶ ኢዮብን ከሰሰው። የመጀመሪያው ክርክር ለምን እንዴት መቆም ይችላል? ለሱ ወደ ሰማይ ገብቶ ምን ማለት ነው? መንበረ ጸባዖት ሄዶ እግዚአብሔር ጉባኤ መካከል መቆሙ። እሺ ይሄኛውን መልስ ላላገኝ ይችላል። ለጊዜው መልስ እንዳለው ሰው አይደለም ማውራው። እሱ ልቶ መልስ የሚፈልገውን ሞር እሱ ላይ ላተኩር። ምንድነው መልስ የሚፈልገው መሰላችሁ? ኢዮብ ለምን በዚህ ደረጃ መልካምነቱን ጉድን እየሰራ እኩይን ነገር እያላረገ ከሆነ ለምንድነው ሰይጣን እንዲፈትነው እግዚአብሔር ፈቃድ የሰጠው? ጥግ ጥጉን እየሄድክ ነው፣ መኪና እንዳይገጭህ በጣም በጥጉ እየሄድክ ነው። መኪና መጣነች፣ ፍልቅ አረገ፣ እግር ተሰበረ። ያለ ጥፋት ምንድነው? ሰውየው መስከር ነው። ሰውየው አልሰከረምሽ፣ ሹፌሩ መኪናም እንትን ፍሬም በጥሶ ነው እና ተሰበርክ። እጅግ መልካም ነበርክ፣ ክፉም አላረክም። አሁን ማን ነው ይሄን ያደርሰብህ? ምን ትላለህ? አጋጣሚ ነው? አጋጣሚ የሚለው መልስ በቂ ነው ወይ? አጥጋቢ ነው? አጋጣሚው ለምን ሌላ ላይ ያደርስም? ለምን መረጠኝ ምናምን ማለት አይቀርም። አንተ ስላላጠፋ ብቻ ሳይሆን ሌሎች ሰዎች ስላጠፉ፣ ሌሎች ሰዎችም ሳያጠፉ፣ ለምሳሌ እንዳልኩት መሪ ቆልፎበት መጥቶ ሌላም ሰው አላጠፋም፣ አንተም አላጠፋም፣ እንዳውም ጉድ ሰርታል፣ ያም ሰውዬ ጉድ ሰርቷል። ድርጊቱን ስናየው ግን ባድ ነው። ዋይ አሁን ኢዮብ ላይ እንደዚህ አይነት ጉዳይ ደርሷል ለምን ብሎ ሊጠይቅ የሚችለው አካል የለውም። ከዛ ሰይጣን ነው ይሄን ያደረገው ተባልን በመጽሐፍ ውስጥ የኢዮብ ልጆች መሞት ምናምን። ከዛ ሰይጣን ነው ይሄን ያደረገው። ፍቃዱን ማን የሰጠው? እግዚአብሔር ነው። እንዴ እኔ መልካም ሆኜ እኩይ ሳላረግ ሰይጣን እኔ ላይ እኩይ የማድረግ መብት ከእግዚአብሔር አግኝቶ እግዚአብሔር ለምንድን ነው እንደዚህ አይነት ፈቃድ የሚሰጠው? የኢዮብ እንትን እዚህ ማጥ ውስጥ እዚህ ዳርክ ናይት ውስጥ መውደቅ ምክንያት ጻድቅ ለመሆን መጣሩ ነው። ኦኬ እዚህ ጋር እንትና ማን ነው ኤሊሁ የሚባል ሰውዬ ራስን ከእግዚአብሔር በላይ ጻድቅ ልታረግ ሞክረሃል ይለዋል። ይሄው ኢዮብም ራስን ጻድቅ አድርጎ ነበርና ከነዚያ ሶስቶች መመለሱን ተወ። የኤሊሁም ቁጣ ነደደ፣ ከእግዚአብሔር ይልቅ ራሱን ጻድቅ አድርጎ ኦኬ ራሱን ጻድቅ ያደረገው ግን በምንድነው ብትሉ በሞራሊቲ እኩይም ባለማድረግና መልካም በማድረግ። ጽድቅ ግን ምንድነው ብሎ እግዚአብሔር በኋላ ላይ ሲታገለው እኔ እኮ መልካምን አድርጌያለሁ። እግዚአብሔር ይሁን እንዴት ልበላችሁ፣ ለተራባ አበላሁኝ፣ ከዛ መጥፎ ደግሞ አላረኩም። እግዚአብሔር ግን ምንድነው ያለው? ተወዳደረው። አሁን ራሱን ከእግዚአብሔር በላይ ጻድቅ አድርጎ ሊቆጥር ሞክሯል እንዳለው ኤሊሁ ኦኬ እንወዳደራለ መሰለኝ። እግዚአብሔር በኋላ ላይ እኔ ይሄንን ስራ አንተ የት ነበርክ? ሰማይን ያለ ካስማ ምድርን ያለ እንትን ሳቆም እንትን መቼ እንደምትጸንስ ጊደር መቼ እንደምትወልድ ምጧ ምን ያህል ጊዜ እንደሆነ ምናምን የታውቃለህ እያለ ቻሌንጅ ያደርገዋል። አንተ ሰራውኝ ከምትለው መልካም ይሄ የሞራሊቲ መልካምነትና የሆነ ነገር ኢንቨንት የማድረግ መልካምነት አለ። ለምሳሌ ይሄንን ማይክ ይሄን ካሜራ ወይም አውሮፕላኑን ዊልበርትና ኦሊቨር ትራይት ሲሰሩት እኔ ምግብ ከማብላት ምስኪኖችንና መጥፎ ካለ ማድረግ የተሻለ ጽድቅ አይደለም ወይ? ያኛው ጽድቅ አይደለም? አሁን የሆነ ነገር ካለ መኖር ወደ መኖር የሚያመጡ አካላት የተሻለ ጉድ መስለው እኮ አይታዩማ። ጉድ ብለን የምናስበው የሞራሊቲን ጉድ ነው እንጂ የአንድ ነገር ኢንቬንሽን ይሄ የመፍጠርን እግዚአብሔር እዚህ ጋር የተወዳደረው በዛ ነው። እና ራሱን ጻድቅ ሊያደርግ መሞከሩ ኢዮብ ከእግዚአብሔር ጋር ፉክክር ውስጥ ከተተው። ኤሊሁ የሚለው ይሄንን ነው።
አሁን በምን አይነት መንገድ ላገናኘው ነው ከማኒፌስቴሽን ጋር? ኢዮብ ማኒፌስት ያደረገው ቅድስናን ነው፣ መልካምነቱን ነው። እጅግ መልካም ጻድቅ ለመሆን እንደው ምናልባት ልጆቼ በሆዳቸው ከሰደቡት እግዚአብሔርን ብሎ የሚያቀርብ ነበርና ጉድነሱን ማኒፌስት ሲያደርግና ምንም እኩይ ከምድር ጋር አልገናኝ ሲል ሰይጣን ቀጥታ ወደ እግዚአብሔር መሄድ ጀመረ። ለምን? እግዚአብሔር አንድ ቃል ኪዳን አለው። መልካምን ነገር ብታረግ መልካሙ ፍሬ ታፈራለህ። እግዚአብሔር ይሄ ህግ ተፈተነ ማለት ራሱ እግዚአብሔርን ፈተነው። መልካም በማድረግ ሰው መልካም ያገኛል። ኢዮብ መልካም በማድረግ በዛለት ሀብቱ፣ ወዳጆቹ ምናምን። ከዛ ተፈተነ ማለት እግዚአብሔርን የተፈተነው ኢዮብን የፈተነው እግዚአብሔርን ምን አድርጎ? መልካም እያደረገ ራሱን በራሱ ህግ ያዘው። እግዚአብሔር ከማብዛት መቆጠብ አይችልም። ለምን? መልካም እያደረክ መጥፎ አያመጣም። ኢዮብም ግራ ይገባው ይሄ ነው። ኤሊሁም የሚለው ይሄንን ነው። በኋላ ላይ ቻሌንጅ የሚያደርገው ሰውዬ እንዴት እግዚአብሔርን በጽድቅ ልትበልጠው ትሞክራለህ? ከእግዚአብሔር በላይ እንዴት ጻድቅ ለመሆን ትሞክራለህ አለው። ማኒፌስት ያደረገው ጉድ ነው አይደል? የመጣውስ ምንድነው? ባድ ነው። የደረሰበት ቻሌንጅ እንዲደረግ ማመልከቻ ይዞ የቀረበው ሰይጣን እግዚአብሔርን በህጉ ነው። እግዚአብሔርን እንዲጠይቀው ያደረገው ሰይጣን አንተ ባልከው ህግ መሰረት ይሄ ሰውዬ መልካም ስላለው ነው የሚያመሰግነው፣ ደስተኛ ይሆነው። ኢዮብ ደግሞ ምን ትላለች? መልካም በማድረጌ ነው መልካም የመጣውና እኩይ ባደርግ ኖሮ እኩይ ይገባኝ ነበር። ሶስቱ ተፋጠጡ ማለት ነው፣ ሰይጣን፣ እግዚአብሔርና ኢዮብ። ይሄንን ኢጎ፣ ሻዶ፣ አኒሜና ሰልፍ ብሎ ዩንግ ተርጉሞታል። the book of job ሲሰራ እግዚአብሔር ሰልፍ ነው፣ ቢገር ማንነቱ ማለት ነው። ልክ በእግዚአብሔር የተፈጠረ ብለን የምናስበው ሰው አለ አይደል? ይሄ ከዓለም ላይ ስጋ ለብሶ የሆነች ነፍስ ወደ ምድር ስትመጣ የምትጠራበት በኃይሉ ምናምን የሚባል ስም አለ። እሱ አይደለም ሰልፍ። ሰልፍ ማለት ቢገሩ እግዚአብሔር የፈጠረው ማለት እና ከራሱ ከእግዚአብሔር ጋር ቻሌንጅ፣ እግዚአብሔር ከፈጠረው ማንነቱ ጋር ቻሌንጅ ውስጥ እንደገባ አድርጎ ኢዮብን ያስቀምጠዋል። ለምን? ዳርክ ናይት ኦፍ ዘ ሶል ውስጥ ገብቷል። የዙሪያውን ያለው አካላት በሞትም በእንትንም ተነሱበት፣ በክስም ሶም ፊል ማድረግ አቃተው። ራሱ ያ ማጥ ኢዮብን ዋጠው። በሰይጣንም ይምጣ እግዚአብሔርም ፈቅዶት ይሁን ብቻ ኢዮብ ያለበት ከረንት ኤግዚስተንስ ልክ እንደ ዳርክ ናይት ኦፍ ዘ ሶል ዙሪያውን ውጪው ያለው የቆመበት እሱን ሰልፍ ኢዮብን ያቆመው ደግፎ ያቆመው ከውጪ ያለው ፒላር ተነሳ እንደማለትና ወደቀ። እዛ ሶስቱ ጓደኞቹ መተው መጥፎ ነገር ባትሰራ ኖሮ ይሄ አይገጥምህም ነበር አሉት። ይሄ ሻዶ ሰልፍህ ነው። ሻዶ ልክ እንዲህ አይነት ገጠመኝ ሲገጥምህ ከምትወዳቸው ስትለይ የሆነ ሰው ሪጀክት ሲያረግ የራስ ሰልፍ ዞሮ መጥቶ አንተ ይሄን መጥፎ ነገር ባታረግ ኖሮ ይሄ አይነት መጥፎ አይመጣብህም፣ የዘራኸው ዘር ቢኖር ነው ብሎ ራስህን ይቆቅሳል። እኔ ዳርክ ናይት ኦፍ ዘ ሶል አካባቢ እንደዛ ነው ማኒፌስት ያደረኩትኝ እኩይ ነገር ቢኖር ነው እንጂ መጥፎ አይደርስብኝም ነበር። ይሄ ሁሉ ሰው ጥሎኝ ሲሄድ እኔ ብቻዬን እንዴት ትክክል ሆናለሁ ብዬ ግር ተሰኘው። ከዛ አኒሜዋ መጣች። ሚስቱ ናት አኒሜዋ። ሰድበኸው ሙት ከሞት ካይቀራለች። ሴት ናት ወኪሏ የአኒሜ እንደምታውቁትና ፕሮጀክት ያደረከው ወደዚህ ዓለም ፕሮጀክት ያደረከው ጉድነስ ይሄ አይደለም መልሱ። ፕሮጀክት ያደረከው ጉድነስ መልሱ ይሄ እንዴት ይሆናል? ሰልፍህን እግዚአብሔርን ነው እሷ ያለችው። ሰልፍህን ብሌም አድርገው ሙት። ኦኬ አይመጣም ነገር ነው ያ ነገር። ይሄ ፕሮጀክት አድርገህ መልካም ያደረክለት አካል ወይም ያደረክለት ፊውቸር ሰልፍ አይመጣም። ረግመኸው ሙት አለችው። ዩንግ ነው እንዲህ የሚተረጉም። እሷ ረግመኸው ሙት አለችው። ይሄ ደግሞ እኚህ ሶስቱ ደግሞ ምስሉን ታዩታላችሁ ባይስታይም። እኚህ ሶስቱ ደግሞ መጥፎ ነገር ማኒፌስት ባታረግ ኖሮ ይሄ አይመጣብህም ነበር። የድርጊት ውጤት ነው። ጉድ ነኝ ብለህ እንደምታስበው አይደለም። አራተኛው ኢዮብ አለ፣ ሶስቱ ከሳሾቹ አሉ፣ አኒሜው አለች። ከዛ አራተኛው ኤሊሁ ይመጣል። ኤሊሁ ልክ እንትን ህፃን ነው፣ ልጅ ነው፣ ወጣት ነው ይለዋል። እናንተ ሽማግሌዎች ሶስቱን እዚህ ጋር ሸልፎቹ እናንተ ሽማግሌዎች እድሜ ጥበብ እንደማይሰጥ አወቅኩኝ። እናንተ ሽማግሌዎች ስለሆናችሁ እንትን ነው እኔ በጥበብ ልናገር። ያንተ ችግር አለው። አሁን ደግሞ
ሚስቱ ቅዱስ መልካም ያደረክለት አካል ከፊውቸር አይመጣም ነው የምትለው ይቺ ሴቷ መልካም ስለዚህ ሰድበው ሙት አይመጣም እግዚአብሔር ነው መጽሐፍ ውስጥ የጻፈው ግን ሳይኮሎጂካሊ ስፒኪንግ እሷ የምትለው ጉድን አድርገ ጉድን ፕሮጀክት አድርገ ጉድ አይመጣም አለችው ኤሊሁ ግን ይሄ አዲሱ ሪቦርን የሆነው ሰልፉ ኢዮብ አዲስ ማንነት እንደማለት አንተ ራስን ከእግዚአብሔር በላይ ጻድቅ ለማድረግ መሞከርህ ነው ስተቱ ብሎ ስቲል አሁንም ኢዮብን ይወቅሳል በእግዚአብሔር አንፃር ሆኖ ሊያወራ ይሞክራል በእግዚአብሔር አንፃር ሁሉ ሆኖ ነው የሚናገረውና አፌን ምከፍተው ይላል ማለት በእግዚአብሔር እንትንም ስልጣን ነው የምናገረው ብሎ እነሆ አፌን ከፍቻለሁ አንደበቴን በትናጋይ ተናግሯል ቃሌ የልቤን ቅንነት ያወጣል ከንፈሮቼ የሚያውቁትን በቅንነት ይናገራሉ የእግዚአብሔር መንፈስ ፈጠረኝ ምናም ይያለ ይሄኛው አዲሱ ሰልፉ ኤሊሁ ዩንግ መንተናን ማንን ኢዮብ ምን ይለዋል በእውነት እግዚአብሔር ክፉ አይሰራም ሁሉን የሚችል አምላክ ፍርድ ጠማማ ያረግም ማለት አሁን ተከራከረ እዚህ ጋር ደግሞ ልክ የሚስቱን አይነት ድምጽ ነው ያወጣው ጉድ አድርገሃል ግን መልሱ ጉድ ስላልሆነ መልካምነትህን በተስፋ ይዘህ ነበር መልካም ግን አይመጣም ወደ አንተ እግዚአብሔር መልካም አያደርግም ሰልፍህ ወይም ፊውቸር ሰልፍህ ላንተ መልካም እየሆነ የሚመጣ አይደለም ተስፋ ቁረጥ በኢቮሉሽን ተስፋ ቁረጥ ነገር ተሳደብ ያለችው ይሄኛው ግን እግዚአብሔር መልካም ነው አንተ በመልካምነት ልትበልጠው ተንጠራራ እግዚአብሔር አንተ ላይ ያደረሰው እኩይ ነገር አንተ ላይ ያደረሰው እኩይ ነገር ምንም ሳታጠፋ ይመጣ አይደለም በእውነት እግዚአብሔር ክፉ አያረግም ይሄን ያደረገብ እግዚአብሔር አይደለም ማለት አሁን እግዚአብሔር ግን ሲመጣ አዲስ ነው ኢዮብ ያመጣው እግዚአብሔር እስከዛሬ የሚታወቀው እግዚአብሔር አይደለም እግዚአብሔር ከመጣ በኋላ በንፋስ ውስጥ ሆኖ መጀመሪያ ኤሊሁን ገስጿት ነው የጀመረው ይሄ ደግሞ ማን ነው እንደዚህ እግዚአብሔርም ባውሎ ንፋስ ውስጥ ሆኖ ለኢዮብ መለሰ እንዲም ያለ ዕውቀት የሚናገር ቃል ምክርን የሚያጨልም ይህ ማን ነው ብሎ ነው የጀመረው ተናጋሪ ይህ ማን ነው ሲል ኢዮብን አይደለም ይሄኛው እኔ ከእግዚአብሔር ተወክዬ ነው እግዚአብሔር ጉድ ነው ባዳ አያረግም ፈቃዱን የሰጠው ማን ነው ለሰይጣን ራሱ እግዚአብሔር ነው እግዚአብሔር ባዳ አያረግም ጉድ ነው የሚያረጋው ምናምን ብላ ኤሊሁ ተበጠረቀች እቺ አዲሷ ሰልፉ የኢዮብ አዲሷ ሰልፉ ማለት ከዛ እግዚአብሔር መጥቶ ያለ ዕውቀት የሚናገር ቃል ምክርን የሚያጨልም ይህ ማን ነው አለ ከዛ ሲናገር ግን እግዚአብሔር እኔ ነኝ ያደረኩት እኔ ነኝ ፈቃድ የሰጠሁት ከኢዮብ ከእግዚአብሔር በኋላ ከዚህች ኢቨንት በኋላ የወትሮን ኢዮብ አይደለም እግዚአብሔርም ከዚህች ኢቨንት በኋላ የወትሮን እግዚአብሔር አይደለም ኢቮልቭ አድርጓል እግዚአብሔርም ኢዮብ የገለጠው እግዚአብሔር ሌሎች ከገለጡት እግዚአብሔር የተለየ ነው ይሄኛው ጽድቁን አሳየው ኤጎይስቲካሊ ነው ያወራው እኔ እንፎካከራ ምናምን አለው ኢዮብ አልተፎካከረ ኢዮብ መልካም ነው የሞራል መልካምነት ነው የታየበት ምድር በመሰረተው ጊዜ አንተ ወዴት ነበርክ ይለዋል ታስተውል ዘንድ እንደሆነ ተናገር ብታውቅስ መስፈሪያዋን ይወሰነ በላያስ መለካይ ገመድ ይዘረጋ ማን ነው የምድርን ዳርቻ ይይዝ ዘንድ ከርሷን በደለኞች ይናወጡ ዘንድ በወንዱ ከተወለድክ ጀምሮ ማለዳን አዘሃልን ቻሌንጂንግ ሂም ለምን ነው እንደሚቻለኝ የሚያረው በቁስል የተመታ ሙሉ ልጆቹን ያጣ ሚስቱ ስደብ ያለችው ጓደኞቹ የሚተረርቡት የሚተቹት የሚሳለቁበት ይሄንን ሰው በቃ ምሬሃለው ጉዳዩ ምን መሰለ ሰይጣን መጥቶ ከሰሰ እኔ ደግሞ ታግለህ ማሸነፍ እንደምትችል መከራን ተቋቁመ ማለፍ እንደምትችል ላሳይብህ ለዓለም ፈልጊያለሁ ዛት ሶል አለቀ አላለውም እንዴ ለምንድን ነው እግዚአብሔር ቻሌንጅ የሚያደርገው የወደቀው ነው ምስኪን እዚህ ጋር የነበረው እግዚአብሔር የተለየ ነው ያልኳችሁ ለዚህ እግዚአብሔር ሰው ልጅ ፈጥሮ እጅግ መልካም በሆነች ዓለም ምናም ከለቀቀ በኋላ ያው በኃጢያት ምናም እዚህ ብንመጣም ግን ያደረሰውን የሰው ልጅ ላይ ያደረሰውን ባለፈው እንዳልኳችሁ እግዚአብሔርን መግደል እንፈልጋለን ያደረሰውን ነገር በኢዮብ አየው እግዚአብሔር የራሱን መልክ ነው የሚያወራው አለ ዩንግ ከራሱ እግዚአብሔር ጋር ነው የሚያወራው እግዚአብሔር ራሱ ከእግዚአብሔር ጋር ነው የሚያወራው ይሄኛው ኢዮብን ሆኖ የሚታየው ራሱ እግዚአብሔር ነው ቻሌንጅ ያደረገው ነው ራሱን የሰጠው እና የተቀበልከውን ነገር መንጠቅም መብቴ ነው እኔ ይሄንን ሰርቻለሁ ያለ በፍጥረት አቋሙ እና አቅሙ ነው የተገለጠው ኢዮብ ፊት
የደከመው ሁሉን ያጣው ግን እሱ በፈቀደለት ሰይጣን ተነጥቆ ነው። ስለዚህ የነጠቀውን አካል ፊት እግዚአብሔር እኔ እኮ ይሄን እችላለሁ እያለ ታየ። አንተ ይሄንን ትችላለህ፣ እኔ እኮ ይሄን እችላለሁ እያለ ታየና ምንድን ነው እንደዚህ የሚያደርገው? ቅድም እንዳልኳችሁ አንዱ ፕሪሚስ እሱ በጣም ለጥጦ ራሱን በሞራሊቲ ጻድቅ ለመሆን መሞከሩ ነው። እኩይን ባለማድረግና መልካም በማድረግ እግዚአብሔርን ቻሌንጅ ያደረገው። ስለዚህ የእግዚአብሔር ሕግ ደግሞ ይላል መልካም ባረጋችሁ ቁጥር መልካም ሰጣችኋለሁ። በዛ ሕግ ታስሯል እግዚአብሔር። አሁን ግን ያን ሕግ ሰበረው። ብሮ ቀስ ያልካ እና ታዲያኛም ገርጥተና አይደል ተሽሎን ነው ብርቅ ነው እንዴ ተታመማለ ነገር ያለው ይሄ በሽታ ለአንተ ነው የመጣው። እኛን አሽቶን ሄዷል። ኮት ምናምን ለበሰ ጥቁር ምናምን በድሬዶ አሳይ እሺ እንትን ነው አይደለም ኢንጆይ ያደረኩት ያለውበት ሁኔታ ነው ያለው። ያንተን መታመም ለምን መሰለ እዚህ ጋር የኢዮብን መታመም እግዚአብሔር አይቶ እንትን አለ ማለቱን እያወራው ነበር። እንትን ሙሉ ልጆቹ አልቀው ሚስቱ ሰድበሙት ብላው ሶስቱ ጓደኞቹ መጥፎ ባታረግ ይሄ አይሆንም ብሎ ኤሊሁ ገስጾት አንተ ራስን ከእግዚአብሔር በላይ ጻድቅ ታረጋለህ ብሎት ሁሉ ተነስቶበት በቁስል ሰውነቱን አጥቶ እግዚአብሔር መጥቶ እንትን ይለዋል። እኔ ይሄንን ምድርን ስመሰረት አንተ የት ነበርክ ምናምን እንደ የምትታገለው ሰው እኮ አይደለም ኢዮብ ሁሉን አጥቷል። ያውም አንተ ፈቃድ ሰጥተህ ነው ያጣው። እግዚአብሔር አስፈቅዶት ሰይጣን እሺ ብሎ ነው። ከዚህ ሰውዬ ጋር ምንድነው ትግል የገጠምከው ነው? እሱ ትግል ሊገጥም አልሞከረም እንደ ያዕቆብ እና ከባድ ፈተና ነው። እዚህ ጋር እግዚአብሔር ዩንግ ምን ይላል መሰለ ከራሱ ጋር የታገለው ራሱ ከእግዚአብሔር ጋር ለምሳሌ ለክስ እናቀርበዋለን። ባለፈው ብዬሽ ቪዲዮ ያረኩት ቪዲዮ አልነበረ? እግዚአብሔር ለክስ እናቀርበዋለን እኮ አይደለ? በዚህ ጉዳይ ተጠያቂ ማን ነው ያለ ብንሄድ ለምን ዝም አልካው? ዝም ብሎ ምድራዊ ነገሮች ያልቁብናል እኮ የምንከሳቸውን ሰዎች ጀርባቸውን ስናይ እነሱም ተከሳሽ ናቸው። ኦኬ ስለዚህ ማን ነው የሚከሰሰው መጨረሻ ላይ ስትል እግዚአብሔር ነው። እግዚአብሔር ግን ተከሶ ተፈርዶበት ሞቶ ያንን ነፃ አድርጎታል። ያን የክስ መዝገቡ ብለን እኮ ተቀለልን። ግን እዚህ ጋር ኢዮብ ለማጣቱ ተጠያቂ ማን? ኢዮብ እንዲህ ለመሆኑ ተጠያቂ ማን? ከባድ ጥያቄ ነው አይደል? ሰይጣን እንዳትል መክሰሻ አጀንዳ የለውም ሰይጣን። በምኑ ነው የከሰው? በጽድቁ ነው የከሰው። እንዴ ጽድቅ ለክስ ይሆናል? አንድ ሰው መልካም ስለሆነ መከሰስ ይችላል? አዎ እግዚአብሔር ግን ታሰረ በገዛ ሕጉ። ለምን? መልካም ስታረጉ መልካም አረጋለሁ ብሏል። ኢዮብ ፋታ ሳጣው በዚህም በዛም ያረጋል። እንደው ልጆቼ በሆዳቸው ከሰደቡ ብሎ መስዋዕት ያቀርባል። ስለዚህ እግዚአብሔር አንድ ደረጃ ትራንሴንድ ማደግ ፈለገ። ምን ማለት ነው? እኩይ ነገር እንዲደርስብህም አድርጌ መልካም ነኝ ነው እንጂ አንተም መከተል ትችላለህ። አዎ ጽኑ አቋም አለ ሆይ የሚለውን ግን ለማረጋገጥ እግዚአብሔር በእውቀቱ ካየን ይችላል። ያንተ ፊውቸር ሰልፍ ፕሪዲክት ማድረግ ይችላል አይደል? ቀጣይ ምን እንደምታረግ ማወቅ ይችላል። ስለዚህ አንተ በመከራ ውስጥ ማሳለፍ የለበትም ቀጣይ ምን ተወስናለህ የሚለውን ለማወቅ። ግን ፍሪ ዊል ፈጥቶናል ማለት ነፃ ፍቃድ ሰጥቶናል። አይ ነው ማማረርም ማለት ነው። ነፃ ፍቃድ ማማረር ሪሌቲቭ እንደሚያደርግ እንኳን ይሁን አለ። አዎ ይሁን እግዚአብሔር ሰጠ እግዚአብሔር ነሳ ምናምን እያለ ቀጠለኩ። ያው ተማራለች መሃል ላይ ብዙ ጊዜ ኢዮብን የትግስት ምሳሌ ምናምን ስለምናረጋው ነው እንጂ ቅድም አንብቤላቸው ነበር። ተማሩ ይሄን አርጌ የለ እንደ መልካም ለምን ይሄ መጥፎ ይገጥመኛል ብሏል። የሰማችኝ ጆሮ አሞገሰችኝ፣ ያየችኝ ማይን መሰከረችልኝ። የሚጮኸውን ችግረኛ ደሃደጉና ረጄ የሌለውን አድኜ ነበርኩና ለእውር አይን ነበርኩ፣ ለአንካሳ እግር ነበርኩ፣ ለደሃው አባት ነበርኩ እያለ አጉረምርሟል እኮ። ለምን ይሄ ደረሰብኝ ነው? ትክክል ነው እኮ ጥያቄው። እግዚአብሔር ነው ራሱ ያለው እኔ መልካም ብታረጉ መልካም እንትን መስዋዕት ብታቀርቡ ብትጾሙ ብትጸልዩ ለደሃም እስኪ ብታበሉ ምናምን ጉድ አረጋለሁ አለ እና በራሱ ሕግ አጠመደው አይደለ? አሁን ለምሳሌ መልካም ሰው ከሆነ ከዛ ውጪ እግዚአብሔር መልክ የለውም እያለ ነው። ሰው አሁን አድርጎበት እንዲሆን ፈቅዶ ያው ካድርጎበት እኮ አይለይማ
አሁን እንዲሆን ፈቀደብ ማለት አንተም በመጥረቢያ የሆነ ሰው እንዲመታ ፈቃድ ከሰጠውኝ እንዲቆሜ ማለት ስችል መከልከል በመጥረቢያ ሲመታ ዝም ብዬ እኔ አልመታውትም ማለት ይችላል። አይዞ አስፈሪ ነገር ነው የምናወራው ችግር የለም። ግን እውነቱን ውስጡ ድረስ ገብቶ መመርመር የበለጠ ሸፋፍኖ በልብ ይሄማ ፌር ላይሆን ይችላል ብሎ ማለፍ እሱ ልከልሽ ፊሎሶፊካል ይሆናል። አሁን ዲስታረዱ መልስ የለውም። አዎ በብዙ መንገድ ጠይቀዋል ነገር አሁን ይኸውልህ ስለ ማኒፌስቴሽን እኮ ያወራው ነበር ታውቃለህ። እዚህ ውስጥ የገባሁት ኢዮብ ምንድነው ማኒፌስት ያደረገው? ዝም ብለህ ንገረኝ። ጉድን ነው ባድን ነው? ጉድ አይደል? መልካም ነው ያደረገው። መልካም እሱም የጠየቀው ይሄን ነው። መልካም አድርጌ እንዴት ባድ ይገጥመኛል? ስለ ማኒፌስቴሽን ስትሰማ ምንድነው ተማርከው? ጉድን ማኒፌስት አድርጉ ነው። ግን ሪሊ ባድ ሙሉ ዙሪያህን ሊከብህ ይችላል። ጉድ ማኒፌስት አድርግ። ይሄው አሁን ይሄ ዳርክ ትሩዙን ነው የሚሰጠው። ሶ ምንድነው ማኒፌስት ማድረግ ያለብን? ማኒፌስቴሽን ምንድነው ማለት? ማኒፌስቴሽን እኔ የተረጎምኩት የነበርኩት ከቅድም ጀምሮ ጉድን መወራረጃ አታርገው፣ መፈራረጃ አታርገው። እግዚአብሔርን በገዛ ህጉ አትነቀው። ካልሆነ እግዚአብሔር ነው በህጉ ከህጉ ሊወጣ ይችላል። እግዚአብሔርን በህጉ አታንቀውም፣ በህጉ አትይዘው። እንዴ ልበለ አይደለ? አው ሊይዘው ሞከረ ብላላ ታረጋለህ ነው። አሁን እሱን ተውና ማኒፌስቴሽን ጥሪ ከሆነ አይቀር የሆነን መልካም ነገር አሁን አንተ ላይ እንትን ጉንፋን ጠራው ለምሳሌ እየመጣ ነው እያየሁት ነው። ኮንዲሽን ፎቶ ቢኖረኝ እንዴ አዙሬ ባነሳሽ አይ ጥሪው እንኳን አንቺ ነሽ የጠራሽው ግዴለሽ። ምን አይነት ጥሪ ወደ አየሩ ለቀቅሽ መሰለሽ? አው ቀጥይ ሶስተኛ አሲ እሺ። ግን መጀመሪያ ብርድ ከማለትሽ በፊት ምንድን ነው ያልሽ? ጉንፋን አይዘኝም አልሽ፣ አየሩ ላይ ለቀቅሽ። አሁንም ይሆነኝ አልሽ ላቀሳስርሽ እሺ። እና ማኒፌስት አታድርገው ይሄንን። አሁን ማኒፌስት ማለት ቃሉን አወጣኸው። ቡና ቦታ ጉንፋን በተጫወተብን 4 ወንድሞች መካከል ተሳለክ፣ እኔን አይዘኝም ማለት እና ጎሽ ያን እጄ ላይ ታለችና ትምህርቱ ውስጥ ገባሽና ያንን ሴራሚክነትን ሊሰብር የጌታ ፈቃድ ይሆናል በቅርቡ። እና አታምጣው ነው ይሄን እንትኑን በልብህ እንኳን ቢሰማ ይንጌ እንዲያንጉን ጠብቅለት። ሊይዘኝም ላይዘኝም ይችላል። ከያዘኝ እንደ ባይሉ ወቀም ቢያሸኝ ነው ማለት ወለቀም ቢያሸኝ ጥሩ ነው። እንደዚህ ያረክሽ ወንድም አይደለ? ጉድ ነው ማኒፌስት ያረከው አንተ ይዘኛል ነገር ተወኝዶ ያውቃል እኮ። ያውቃል ማለት ግን መተማመኛ አይደለም ነው። ህግ እንዳታረገው ነው። እሱን ነው ትላንትና አልያዘህም ማለት ዛሬ አይዝህም ማለት አይደለም። ጸናኢ ህግ የለም። እና ጉድ ኤንድ ባዱ ወይም ፖዚቲቭ እና ኔጌቲቭ ፊት ለፊት እንዳለ አውቀ ጉዱን መጥራትህ ብቻውን ባዱን እንዳይመጣ ያረጋው። ስለዚህ ምንድነው የምታረጋው? ማኒፌስቴሽን ማለት መደነቅ ነው። አሁን አንተ ላይ ዛሬ ጺምህ ያምራል፣ ጸጉር ምናምን ፌዱ ምናምን መጣ፣ የድሮ ሞገስ ሽከች ይያለ ነውና ያንን ጉድ ማኒፌስት ሳየው ካንተ ውስጥ አሁን አነቀዋለሁ። አየው ወደኔ እየጠራሁት ነው እኮ ግን ለኔ አልተመኘሁት። አንተ አሁን ባድም ይኖርሃል እኮ ደክሞሃል ወይ ደብሮሃል ወይ ከስተሃል ወይ የሆነ ነገር ብቻ የሆነ ፍራንክ አልገባ ምናምን። ግን እኔ ምንድነው ማጎላው? እኔ ወደ ውጪ ምጠራው ገና ሳይ ጠራውታ ስጠራው ለአንተ ቪዚብል ሆነ። ግን ጠራውት ማለት አንተ እንድታየው አደረኩ ማለት ግን ወደኔ እየጠራውት አይደለም። ለበላይ ራስ ሆቴል ሆነን ቁጭ ብለን ስናወራ አይተኮል በላይ ባለቤቱ ሲገባ አሾይናው አይታል። ቤቱ እኮ ይነቃቃል። ከስተመሮችም ውሃ ዘዝም ሻይ ዘዝም አትዘዝም ከፈለክ ሰላም ይልሃል። ጋሼ ጋሼ ይላሉ ሰራተኞቹ ምናምን በቃ ደስ ይለዋል። እዛ ጋር ይሄዳል። የሆኑ የተሰብሰብ ብለው የሚቀመጡ ባለሀብቶች አሉ። እነሱ ጋር ያወራል፣ ይሳሳቃል፣ ይተቃቀፋል ምናምን። እና ይሄ ፐርሰናሊቲው ራስ ሆቴልን ከሌሎች ሆቴሎች ፕሪዘርቭ አድርጎ እንዲቆይልን ያረጋ አይመስልህም? እንትኑን ክላሲሲቲውን ሳያጣ ሞደርን መሆኑን ጠብቆ እንዲቀጥል
ስለዚህ ለዚህ ሰውዬ ምን ትለዋለህ? ጤና ምናምን እድሜ ምናምን ቢሰጠው ይዞ የሚቆየው ጉድ አለ ከተማዋ ውስጥ ይዞ የሚያስቀጥለው ጉድ። እዚህ ሰውዬ ላይ ይሄን ጠራኸው ጉዱን አወጣ አይደል? የሆነ እኮ ባድባድ አለው የሆነ ሳንቲም ይወዳል ምናምን ሊሉ ይችላል። ግን ቆይ እሱን ምንድነው የምትጠራው ነው? ሰውየው ማኒፌስት አደረክ ማለት ያ ነገ አሁን እኔ የራስ ሆቴል ባለቤት ባለው እንኳን የቤት ባለቤት ራስን ትተው የሆነ ቤት ባለቤት ምናምን ሊያረጋኝ ይችላል ማለት ነው። ጥራ ነው። ምንድነው የምታየው ነው? አዎ ከፊት ለፊት ካለው ላይ ምንድነው የምታየው? የምታየው ነው የምትጠራው። የጠራኸው ግን ይመጣል አለ ወዳንተ። ሰውየውን ባድ ስትለው ባድ ብቻ እያልከው አይደለም፣ ባድን እየጠራኸው ቪዚብል እያረከው ያንተን ባድም እያጎላህ ነው። አዎ ይመጣ ወደ አንተ ነው ይመጣው። ግን አንተ የመሰለህ ምንድነው ከሰውየው ላይ ጉድለቱን አይተህ ጉድለቱን ቋንቋ አረከው፣ ቃል አረከው። አይተህ ዝም ማለት እኮ ስቲል ሻዶ ያረጋዋል። አልጠራኸው ቃል አልሆነም። ማኒፌስትድ አልሆነም። ረቂቅ ነው። ስቲል በፎግ ነው በእይታ ላይ ነው ያለው። ግን ለምሳሌ እንትና ማኒፌስቴሽን የሰይጣን ነው ይላል ዘበነ። የሰይጣን ነው። ብዙ ሰዎች የሰይጣን ነው ይላል ይጠሩታል። ለምንድን ነው የምትጠራው? ጉድ አይታይህም እንዴ? ምንም አውሮፓ ምና አሜሪካ ምንም ጉድ አይታይህም? ሆሊውድስ ምንም ጉድ አይታይህም? ለምን ትጠራለህ? የሆኑ ሰዎች አለ ጊዜያቸው ያውቃሉ። አለ ጊዜያቸው ማወቅ አላቸው። እኛ በዛች ቤት ውስጥ ቬንቲሌተር መግዣ ሳይኖረን በሜዲቴሽን በጀርባችን ተኝተን አየሩን አቢዩዝ እያደረግን ሰውነታችንን ምንም ኦርጋን እንዳያንቀሳቅስ በሚያስችል ኦርጋን ሳይሆን መስል በማያንቀሳቅስ በጀርባችን ተኝተን ቬንቲሌተር መግዣችንን ሳናይ የሜዲቴሽንን አቅም ተጠቅመን ቅዝቃዜ ጠራን እኮ ላባችንን እየተጠቀመ ኦኬ። በዛ ወቅት መጥቶ ድካማችንን የሚያሳየንና የሚያነቃን ሰው ቢኖር ወርድ የሚያረጋው ሰው ቢኖር ዕውቀት ነው እኮ ትክክል ነው። የሆነ የጎደለን ነገር ዞር ብለን እኛ ስናየው እኮ እናየዋል እንዴ እዛ ውስጥ በዚህ ደረጃ እንዴት ነው እሱ ያለፍነው? ምንም ሳንሆን ሳቲስፋይ ሆነ። በወቅቱ ባዱን አላየ ነው ማኒፌስት አላረግ ነው አለ እኮ። የመላእክት ትልቁ ስራ ይባላል ሰው መጠበቅ ሲባል ማወቅ ከሌለበት ነገር መደበቅ ነው። አይንህን ይጋርዱልሃል። ማየት የሌለብህ ነገር አለ። አዎ እና ካለፈ በኋላ ነው የምታየውና ኢትስ ኦልሞስት ሚራክል ትላለህ። በዚህ ውስጥ ነበር ያለፍኩት። የሆኑ ጉዳዮችን አይተከውና አሁን ነፍሰ ጡር እያለች ወንጌል ረዴት ነፍሰ ጡር ስትሆን የሰውነቷን ማስ በጣም ሆዷ ተልቆ ነበር። መንታ ነው እስክንል አይደል? እሷ ፊል አታረገው። ካለፈ በኋላ ነው አንተ ይናክየ ነበር እንዴ ወይኔ አስፈራለሁ እኔ ራሱ አስፈራለሁ ሳይው ትላለች። ግን በወቅቱ ማስፈራቱን ብታይ የሆነ ድንጋጤው ባዮሎጂዋ ላይ ኮል ይመጣ ይችላል። ለምሳሌ ምን የሚባል ሰብስታንስ የሚለው ያ ቀፋፊ ፊልም እሷ ናት የላከችልኝ። እኔው እንደም ፊልም ብላስ ትልክልኝ መጀመሪያ ትሪለሩን አየውና ቆይኔ ሊዮ ብያ አየውት። በጣም ረባሽም በጣም ኃይለኛም ቆንጆ ፊልም ነው። አደገኛ ነው። እሷ ነፍሰ ጡር እያለች ማየት አይቻልም። እና ብዙ ጊዜ አይተኮነ ፕሬግናንት ሰዎች ይሄን ነገር አይስሙ አዩ እኮ ይባላል። ሜዲካሊ ምንም አይገናኝም። መድኃኒት አለ ዋፋቸው አልገባ ፖለቲካ ኢንሲኖች አይስሙ ያ ስትረስ ይጨምራል። ስለዚህ በዛ ወቅት ያን ማኒፌስት እንዳያደርግ እንትኑ ስትወልጂ ሁለተኛው ቀን ላይ ማየት ይችላልሽ ከፈለግሽ አልኳል። እናቶቻችን እንዳውም ድሮ ሲጸንሱ ሴቶች ራሳቸውን በቆንጆ የፈረንጅ ፎቶ ህፃናት ከበቧቸው ይባላል። የማኒፌስቴሽንን ፓወር ያን ያውቀዋል። እና ይሄ አንተ እንኳን አልደረስክበትም። 26 ነው 27 ነው። እኔ አሁን የኔ ዘመን ልጆች ያቋቸዋል። 3 የቻይና የሚመስሉ ህፃናት ፎቶ አለ። የኒሻን ለብሰው እንትን ቆብ ለብሰው እዚህ ጋር ኒሻን ደርድረው ብዙ ጊዜ የነበረችን የፈረንጅ ፎቶ ስዕል ኮሌክቲቭሊ ምናልባትም ከ30 ምናምን ዓመት በፊት እሷ ናት። እና ረዴት ታውቃለች ሳንተዋወቅ። እና እንደዛ አይነት ፎቶዎችን ይሰቀልላቸዋል። ማኒፌስቴሽን ነው የሚያዩትን ነገር ተመልከት። የያዕቆብ በጎች ከላባ ጋር ሲወራረድ
በጽንስ ደረጃ ያሉትን ልጆች ቀለም ለመቀየር የተጠቀመው ከውጪ የሚያዩትን ነገር በማድረግ ነውና ማኒፌስቴሽን ነው። አሁን ወርድ ሳይሆን አይን ወደ ውጭ ብቻ አይደለም እንዲህ ያየው ነው። እንዲህም እየገባህ እንደሆነ ግን ብዙ ሰው አይረዳም። አሁን እንደዚህ ማየት ኦኬ እዚህ ጋር አየውኝ የሆነ ሰው ተቀምጧል ከቁሳቁሶቹ ግን እንዲህ ንክኪ ይቆዋል እንዲህ ብቻ አይደለም። እዚህ ጋር እየፈረድኩ ብቻ አይደለም። አንተን ከመጋረጃው እየለየው ብቻ አይደለም። አንተን ከመጋረጃው ስለይህ ያንተን ባህሪ ያወቅኩት ነው። ወንድ ነው እያልኩ ነው። የሆነ ፍርድ አለው ዘይ ማስገባት አለውና ያን ያወቀ ያይቆም ሽመልመሌ አድርጎ ባይናቸው በኩል እንደሚሰራ እና እዚህ የምናወራው ወሬ ተመልክተው ማኒፌስቴሽን እኮ ነው። ቤቱ ውስጥ ግቢ ውስጥ አንድ ጊዜ የሆነ ሶማሌ መጥቶ እንግሊዘኛ ብቻ ነው የሚችለውና ከኢብሮ ጋር እዚህ ዋሉ። እዛች ጋር ቁጭ አለ ሳሯ ላይና ተቀመጥኝ ተቀላቀልኝ ስለው አይ ቆይ your house have tranquility ምናምን አለኝ። ጉግል ላይ ግን tranquility ምንድነው ስለው የሆነ የተናበበ ሰላም ምናምን እንደማለት ነው። አራራ ተመቸኛል። እና ትራንኩሊቲ እዛች ቤት ምናወራው ማኒፌስት ምናረጋው ጉድነስ ስለ ኢትዮጵያ ስለ ሰው ልጆች ስለ እግዚአብሔር ሜታፊዚካል ስለሆኑ ጉዳዮች ምናወራው ወሬ ይረባል። ቤተክርስቲያን እንትኑ በሌለ ጊዜ አገልግሎቱ በሌለ ጊዜ ሄደህ ብትቀመጥ የሆነ ትራንኩሊቲ ፊል ታረጋለህ። ለምን የእግዚአብሔር ስም ነው የተጠራው፣ መልካምነት ነው የተጠራው፣ ስለ ሰዎች ነው የተጸለየው እና ያ ዛፉ ላይ መሬቱ ላይ ምናምን ያርፋል። እንትና ነብዩ ኤልሳ የሰገደበትን አፈር በእንትና ተሸክሞ ሄዶ ያቃል። አንዱ ለምጹ የጸዳለት ሰው የሰገደበት አፈር ማኒፌስቴሽን ቃሉን ተጠቅሞ ጉልበቱን ለአምላኩ ያስነካበት ያ ሁሉ ለራሱ የሚሆን ለአካባቢው ያለው ጉድነስ ወደ እንትኑ ወደ ጨርቁ ምናምን የተጋባ ማለት ማኒፌስት ተደርጎ ከሰውየው ይወጣል፣ ብሮድ ይሆናል ማለት ነው። ቃሉና ሰውየው ብቻ አይደሉም ኤግዚስተንሱን የሚናገሩት። እዛ ሰውየው የቆመበት የውስጣዊ ማንነቱ ወደ ጨርቁ ወደ አፈሩ ወደ ቤቱ ያርፋል። በሰው ቦታ በቦታ ሰው ይቀደሳል እንዲሉ። ስለዚህ ማኒፌስቴሽን የሆነ ነገር መጥራት ማየት መነካካት ነው እና ግን ልክ ኢዮብ እንዳደረገው ጉድን ስላደረገ ጉድን ስለጠራው ጉድ ብቻውን አይመጣም። ባድ በእግዚአብሔር ፊት ቆሞ ጉድ ስላደረገ ጉድ ያረክለት ነው። ለምን አንተ ጉድ አደርጋለሁ ጉድ ለሚያረጉ ብለሃል በሕግህ ነው ያሰረህ አለው እና ሂድ ከነፍሱ በቀር ሁሉን አንሳል። ሁሉን ሲያነሳ ኢዮብ ጮኸች። የጮኸው ግን እኔ እኮ ለድሃው እንትን ነበርኩ ለዓይነ ስውሩ መብራት ነበርኩ ምናምን አለ። አሁን አንኮንሸሱ ተገለጠ። አሁን በጽድቁ የተነሳ እግዚአብሔርን እያስገደደው እንደሆነ ኢዮብ አወራ። አሁን ይሄ ሞራሊቲ ጽድቅህን ልክ እንደ ፈጠራ አታድርገው። እኔ እኮ ፈጥሬያለሁ ከአንኮንሸስ ውስጥ ሚዳቆ መቼ እንደምትወልድ እንዴት እንደምትጠባ ወሲብ ቲቲ ምናምን እንዴት እንደምትገናኝ ጠረን መቼ እንደምትለቅ ነፍሰ ጡር ስትሆን ወሲብ እንዴት እንደምታቆም ይሄን ሁሉ አርኪቴክቸር የሰራው እኮ ነኝ ምናምን እያለ መናገር ጀመረ። ፈጠራን ከምን ጋር አገናኘው? ከሞራሊቲ ከስነ ምግባር ጋር። ፈጠራ እኮ ካለ መኖር ወደ መኖር ማምጣት ነው። ካለ መኖር ወደ መኖር አላመጣህም ኢዮብ። አንተ ያመጣኸው እጄ ላይ ያለው ምግብ ነው ለምስኪን ያበላኸው። የሆነን መጥፎ ነው ያላረከው። ይሄ እኮ ብቻውን ጉድነስ አለ። ጉድነስማ ፈጠራ ነው አለው። ከዛ ይሄ አዲስ እግዚአብሔር ነው። ከኢዮብ በኋላ ያየነው እግዚአብሔር የእግዚአብሔር መልክ ነው እንጂ ጉድነስ ጉድ በማድረግ ጉድ እንድታረግልኝ ማስገደድ ነበረው። ኦኬ ከዛ በኋላ ያለው እግዚአብሔር ይለያል። ይሄኛው ኢዮብ ደግሞ የእኛ ሁላችን መልክ ነው። እንዴት እግዚአብሔር እንዴት በህይወት ይሄን ታረጋለህ ትላለህ እኮ እንዳልኩ ቅድም ጥቅጥቁን ይዘህ ሄደ ያልሰከረ መሪ ቆለፈበት ሹፌር መጥቶ እምሽክ አርጎ እግርን ሰብሮ እሱንም ተጠያቂ ማረጋችንም አንተም ተጠንቅቀህ ሄደሃል። ማን ነው ጀጅ የምታረግ? ሰይጣንን ልትለው? ለምን እኔን ሰይጣን ከሆነ መጥፎ እየሰራህ ማታቀው ከሆነ ራስህ ለምን እኔን ይመርጣል? መጥፎ ሲሰሩና የጠሩት የነበሩት አካላት ትቶ እኔንም
አይ እግዚአብሔር ነው የምትለው ቀስ ብለህ ሰው እግዚአብሔር ነው። አሁን ይህንን አይነት ፍሬሚንግ አለ ኢዮብ ዛሬም አለ እኔም አንተም ውስጥ እሷም ውስጥ። መልካም ያደረጉ ሰዎች እንዴት መጥፎ ነገር ይደርስባቸዋል የዓለም ጥያቄ ነው። ህፃናትን መጥቀስ ይችላል አሁን የጠቀስኩት ምሳሌ ነው። ጉድን ማኒፌስት ብቻውን ስላደረክ ባዳ አይመጣም ማለት አይደል። ግን ስፔሻሊ ጉድን የምታረግበት ኢንቴንሽን የባህሪህ እንዲሆን ማድረግ ከትዕቢትህ ቅጥር ያወጣዋል። እና ትንሽ ደግሞ ከዓለም ጋር የምትነካካበትም ባድ ቢኖር አትጩህ፣ ታጠፋው አትሞክር። ካጠፋው አሁን ጉድህ ብቻ ነው በልብ ሰንጠረዥ የሚቀመጠው መልካም ሰው እንደሆንክ ምንም መጥፎ እንደማታረግ። ስለዚህ ባድን ኢሊሚኔት ስታረገው ናው ዩ ቢከም ጉድ ራስህ የምታስበው ማለት ሶ ትንሽ ግን ለትትና ጳውሎስ እንዳለው የሥጋ መጎሰሚያና የሰይጣን መልእክተኛ ተሰጠኝ እንዳለው የተሰጠሽን ደባሪ ነገር ብዙ አትታገዩ እንዳታጠፋው ያለብዛ እንደየው ነው የምትሆነው። አሪፍ ናት ዛሬው ምርጥዬ። በቃ ቻው። ላይክ ኮሜንት ሰብስክራይብ ሼር አድርጉ። ስንት ደቂቃ ይላል? ይበቃዋል። ቻው